የሚቀጥለው ዕለት ዒድ የሆነበት ጉዳይ ለሁሉም ሙስሊም ዒድ የሆነው በዘጠነኛው ዕለት ሁሉም ከጀሃነም ነፃ ስለተወጣ የምስጋናና የደስታ የበዓል ዕለት የተደረገበት ምክንያቱ ለዚያ ነው እንጂማ አረፋ ሜዳ ላይ ብቻ የቆሙት ቢሆኑ ነፃ የሚደረጉት ኦር የሚማሩት ሌሎቻችን የነሱ አጃቢ እንሆን ነበር። ሰላት የማይሰግድ ሰው ልጅህን አትዳረው። ሰላት የማይሰግድ ሰው ቢሞት አትቅበረው። ሰላት የማይሰግድ ሰው ጀናዛው ላይ አይሰግድ። ሰላት የማይሰግድ ሰው ሰልቫጁን ወደ አጎትህ፣ ሰልቫጁን ያክስትህ ልጆች፣ ሰልቫጁን ያጎትህ ልጆች፣ ሰልቫጁን ወደ አያትህ ላክ። በዚያ ጎበዝ አንተ አዲስ ደስት ለብሰህ ከምትደሰተው በላይ ያንተን ሰልቫጅ ለብሰው እነሱ ይደሰታሉ። እናንተ ምስክር ሆኑብኝ፣ እነዚህን በሙሉ ይቅር ብያቸዋለሁ። በእነዚህ ቀናቶች ወላጆቻችሁን ሐደራ፣ በሐያት ያሉላችሁ ወላጆቻችሁን ሐደራ፣ የሞቱባችሁ በእነሱ ስም ሰደቃ የማውጣትን ጉዳይ ሐደራ። አልሐምዱሊላህ ረብል ዓለሚን والعاقبة المحمودة للمتقين ولا عدوان إلا على الظالمين ثم الصلاة والسلام على المبعوث رحمة للعالمين نبينا وحبيبنا وقدوتنا محمد وعلى آله وصحبه أجمعين. أما بعد أيها الأحبة، الله رب العزة والجلال كلهم ودسون النقرب إثلي يودلوتني أمچاچلنا እድሜ ሰጥቶ አሰንብቶ አቆይቶ መቆየት ኸይር ነው ለተጠቀመበት። خير الناس من طال عمره وحسن عمله وشر الناس من طال عمره وساء عمله. أسأل الله عز وجل أن يحسن أعمالنا. أيها الأحبة، ملكام سو يتودد سو እድሜ ረዘመ በመልካምነቱ የቀጠለ ስራው ያማረ ነው ብለውሃል። መጥፎው ደግሞ በተቃራኒ ነው። ኢዘን እኽዋኒ ከአምና እነዚህ ቀናቶች እስከ ዛሬ እነዚህ ቀናቶች ድረስ ዓለም ላይ የምናቃቸውም የማናቃቸውም ብዙ ሰዎች ወደዛኛው ዓለም ሄደዋል። እኔንና እናንተን አቆይቶ ለነዚህ ለተባረኩ ከበስተፊታችን እየመጡ ላሉ 10 ቀናቶች የጋበዘን አላህ ሰማይ ምድር የሞላ ለሱ የሚመጥነው እሱ በሚያውቀው መልኩ ምስጋና ይገባው። አልሐምዱሊላህ ረብል ዓለሚን። አዩሃ አልአሕባ፣ እነዚህን ቀናቶች አላሁ ረቡል ዒዘቲ ወልጀላል ፍጹም አልቋቸው ማለባቸው። ነቢዩ ሰለላሁ ዐለይሂ ወሰለም ለየት አድርገው አክብረዋቸው ከዱንያ ቀናቶች በሙሉ የሚበልጡት እነሱ ናቸው አሉ። ቃለ ሱብሓነሁ ወልፈጅሪ ወለያሊን ዐሽሪ ወሸፍዒ ወልወትር። በመማል ወለያሊን ዐሽሪ በ10 ቀናቶች ይሆንብኝ፣ ወሸፍዒ በሙሉዎቹ፣ ወልወትሪ በጉዶሎዎቹ አለ። በ10ኛው የዓረፋ ቀን፣ በ9ኛው የሐጅ ቀን፣ በ10ሩም ቀናቶችም ጭምር ይሆንብኝ በሚል ማለ። ወቃለ ሱብሓነሁ ወሰማኢ ዛቲል ቡሩጅ ወልየውሚል መውዑድ ወሻሂድን ወመሽሁድ አለ አላህ። ወሻሂድን ወመሽሁድ አልየውሙል መውዑድ ከማ ቃለል ሙፈሲሩን ሁወ የውሙል ቂያማ፣ በቀጠሮይቱ ዕለት ይሆንብኝ። ወሁወ የውሙል ቂያማ ወሻሂድን የውሙል ጁሙዓ ወመሽሁድ የውሙ ዓረፋ። አላሁ ረቡል ዒዘቲ ወልጀላል በእነዚህ ቀናቶች ምሎ የዕለቶቹን የእነዚህን 10 ቀናቶች ሙባረክነትና ደረጃቸው የላቀ መሆኑን ነገረን አላሁ ረቡል ዒዘቲ ወልጀላል። የእነዚህን የቁርአን አያዎችን ማዕና ነቢዩ ሰለላሁ ዐለይሂ ወሰለም በአጭር አማርኛ በሚገባ አገላለጽ ነገሩን። ሰላዋቱ ረቢ ወሰላሙሁ ዐለይህ ቃል ማ ሚን የውምን አክሰረ ሚን አን ዩዕቲቀ አላሁ ስብሓነሁ ወተዓላ ዐብደን ሚነ ናር ሚን የውሚ ዓረፋ አሉ። አላሁ ረቡል ዒዘቲ ወልጀላል በዓመት ውስጥ በረመዳንም የሌለቱል ቀድር ወገይሪሃ በተለያዩ ቀናቶች ጁሙዓ ቀን በተለያዩ አጋጣሚዎች
ባሪያዎቹን ከጀሃነም ነፃ ይላል አላህ። ብዙ ባዛሮች አሉ ከጀሃነም ነፃ የምንባልባቸው እድሎች አሉ። ግን ነብዩ ሰለላሁ ዐለይሂ ወሰለም በቁጥር ደረጃ እንደ አረፋ ዕለት አላሁ ረቡል ዒዘቲ ወልጀላል ከጀሃነም ነፃ የሚልበት ዕለት የለም ከዱንያ ቀናቶች አሉ። ሰለዋቱ ረቢ ወሰላሙ ዐለይህ ثم قال وإنه ليدنو يعني ينزل إلى سماء الدنيا نزولا يليق بجلاله وعظيم سلطانه وكبريائه ومكانته وعظمته السم بميمتنو ملكو السو بميوقو ملكو إنيا بمانوقو ملكو جهلاء سلهونن وما أوتيتم من العلم إلا قليلا عرفنا ما عرفنا وجهلنا ما جهلنا لأننا جهال سلمانك من نوقون الناك ألن ينقرنن يما نوقون أناكم على واقع سلهونن وما أوتيتم من العلم إلا قليلا فليعرف كل واحد مكانته هلهم قدروا ليك الجبال نبي صلوات ربي وسلام عليه يدنو بلوهل فاقبله غصبا عنك لأنه قول الحبيب صلوات ربي وسلام وينزل نزولا يليق بجلاله وعظيم سلطانه يورد للسبا ممتنو ملكو السبا يوقو ملكو بلوهل تكأبل بقد لا تقل كيف ولا تقل متى ولا تقل أين لأنه ليس لك علم بهذا لأنك جاهل مجهول على هذا كلنا لا نعرف الكيفية مجهولة ولكنه ينزل نزولا يليق بجلاله وعظيم سلطانه لا يعرف كيفيتها أحد ولا النبي ولا الجبريل ولا إسرافيل ولا الميكائيل لا يعرف كيفيتها أحد من ما أقوم من ديت الدنيا الله بجانب حتى نبي آكم صلوات ربي وسلم إن كان نينا نانت بزيج كنسلوك أتاكلنا نبي إن كان حتى جبريل إن كان كيف ندم يورد الله نمي إذن يوردال بلو هل تقبل بجد يوردال كتبال كيف يوم من أستيق أنت من عدم بهزاست لما نينا يعرف ألتون أكبرو يمتوتين انقداوتون أكبرونا ودو فقدو ودى سماء الدنيا يوردنا فيباهي بهم الملائكة قالوا الله النبي صلى الله عليه وسلم عرفا ميدالي لبيك اللهم لبيك ايالو الزاميدالي كبراتشون لبساتشون معرقاتشون معننتاتشون تلو لقيتاتشون صحي لا يمينكاكو يمينقلاتو باريوتشون ለማየት ወደ ሰማይ الدنيا ይወርዳል ለዛም ሆኖ ያያቸው ነበር ግን በማክበርና በማላክ ከዚያም فيباهي بهم الملائكة መላእክቶቹ ላይ ይፎክርባቸዋል አያቻቸው ما أرادوا هؤلاء من ፈልገው ነው እነዚህ መተው እዚህ የሚንቃቁት أشهدكم يا ملائكتي إني قد غفرت لهم أني قد غفرت لهم እናንተ ምስክር ሆኑብኝ እነዚህን በሙሉ ይቀርብያቸዋለሁኝ ከጀሃነምም ሁርብያቸዋለሁኝ ብሎ ያውጃል ነብዩ ሰለላሁ ዐለይሂ ወሰለም فلذلك من حج فلم يرفث ولم يفسق رجع كيوم ولدته امه قالوا النبي صلى الله عليه حج ያደረገ ሰዓቱን የጠበቀ እናቱ እንደወለደችው ሆኖ ነው የሚመለሰው ለምን يزيالة الله رب العزة والجلال هلون محور سلمين ابن رجب رحمة الله عليه لمن عرفا ميدالا يقوم تنبتشانو ويس ليلاونم جمرنو يزيالة كجهنم نزع مبالو سلمي لو سيابرارو قال يوم عرفة يوم يعتق الله سبحانه وتعالى عباده من النار هلونم هم قال فيعتق الله فيه من وقف في عرفة ومن لم يقف بها بعرفة ميدا لا يقومونم عرفة لا لمقوم يالتدلونم هلا من أهل الأمصار بياللبت بيمن دراتشو هونو كجهنم نزع إلى الله رب العزة والجلال لأنه فضله واسع يا الله رحمة سفي سلوهنا ثم قال فلذلك كان يوم الذي يليه عيدا
لجميع المسلمين አሉ የሚቀጥለው ዕለት ዒድ የሆነበት ጉዳይ ለሁሉም ሙስሊም ዒድ የሆነው በዘጠነኛው ዕለት ሁሉም ከጀሃነም ነፃ ስለተወጣ የምስጋናና የደስታ የበዓል ዕለት የተደረገበት ምክንያቱ ለዚያ ነው እንጂማ አረፋ ሜዳ ላይ ብቻ የቆሙት ቢሆኑ ነፃ የሚደረጉት ኦር የሚማሩት ሌሎቻችን የነሱ አጃቢ እንሆን ነበር። ኢዘን እኽዋኒ የዚያን ዕለት ከጀሃነም ሑር ለመባል የፈለገ ደረጃው እንዲልቅ የፈለገ ወንጀሉ እንዲረግፍለት የፈለገ የዘጠነኛውን ዕለት ጉዳይ በዒባዳ የማሳለፉን ጉዳይ ሀደራ ነው የምንላችሁ ለኔም ለናንተም። ዘጠነኛው ብቻ ነው ወይ? ሌሎቹንስ ምን አሉ? አስሩን ቀናቶች ለምን ወለያሊን ዐሽሪ ብሏልና አላህ አስሩ ቀናቶች ሌሎቹ ስለሚለው قال الحبيب صلوات ربي وسلامه عليه الحديث في صحيح البخاري من حديث ابن عباس رضي الله عنهما قال صلى الله عليه وسلم ما من أيام العمل الصالح فيها أحب إلى الله من هذه الأيام يعني أيام العشر من ذي الحجة كأسروا قناتو يبلت ملكام سرا الله زندا يتودد يلم قالوا النبي صلى الله عليه وسلم رمضان بيهون رمضان بيهون يمجرش رمضان 10 قناتوچም ቢሆኑ እነሱም ቢሆኑ ليلة القدر بتهون እሷም بتهون ነብዩ ናቸው ያሉት صلوات ربي وسلامه عليه እኛ ረመዳን በተዋረድ ስለተቀበልነው በዘልማድ ስለያዝነው ረመዳን ሲመጣ ለየት ያሉ ቀናቶች እንደሆኑ መንፈሳችን ልዩ ዝግጅት ያረጋል። አሽሩ ዙልሂጃ ሲመጣ ግን ምንም የሚለወጥ ነገር የለም ውስጣችን ላይ በብዛት ለምን አስተምሮ ላይ ነው ችግሩ፣ እኛ ላይ ነው ችግሩ፣ እናንተ ጋር አይደለም። አላ ኩሊ ሐል ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ከረመዳን ቀናቶች እንኳን እነዚህ 10 ቀናቶች ይበልጣሉ ብለው አሉ። ወለል ጂሃዱ ፊ ሰቢልላህ አሉ። አሁን ሱብሃንአላህ አልሐምዱሊላህ ሰላቱ ሰደቃው ምናምኑ ከሌሎች ቀናቶች ሁላ ከየትኛውም ዒባዳ ይበልጣል የሚሉት ጂሃድንም ጨምሮ ነው እንዴ አሏቸው። نعم قال ولا الجهاد في سبيل الله إلا رجل خرج بنفسه وماله ولم يرجع من ذلك بشيء السو بيچالو የሚበልጧል يا جماعه በእነዚህ በ10 ቀናቶች ሰደቃ የሚያወጣ በእነዚህ በ10 ቀናቶች የሚሰግድ የሚዘክር ምናምን ጂሃድ ወጥቶ የሚታገለው ሰውዬና እሱ አጅሩ ማን ይበልጣል ከተባለ እሱ ነው የሚበልጠው ጂሃድ ወጥቶ ከነነብሱ ከነንብረቱ እዛ የቀረ ካልሆነ በስተቀር አሉ ነብዩ ሰለላሁ ዐለይሂ ወሰለም። የተጋነነ ሐዲስ አይደለም፣ في صحيح البخاري ያለ ሐዲስ ነው አሁን የሰማችሁ። እሺ በእነዚህ ቀናቶች ምን እንስራ? የትኛው ስራ የበለጠ ይወደዳል? እስቲ አንድ ሁለቱን ዘርዘር ላድርግ ሰዓት በበቃኛል። اولا الصلاه على وقتها የሰላት ጉዳይ جماعه الامر الذي بيننا وبينهم الصلاه فمن تركها فقد كفر بدون مجامله وبدون خوف من ترك الصلاة فقد كفر وهو قول الحبيب صلى الله عليه وسلم صلاة يتوى كفر قالوا نبي صلى الله عليه وسلم بنيانا بنسو مكاكل يالو ليونت يسم قداي أدلم أيلنا أحمد مبال أدلم نقدوسا مسجدنا على مسجدنا يتوات كفروان قالوا نبي صلى الله عليه وسلم بس من جمعة مسجد اور بعامت رمضان مسجد اور دس سيلن سننشط مسجد سيدبرن متو هذا اللم اسلمنا. قال الحبيب صلوات ربي وسلام عليه استقيموا قتبلوا بقى اسلمنا قتبل اما مسلم واما مكفر بينهما ما في طريق استقيموا ولن تحصوا صنوا بمچلوت يحال اسلام ያዘዘውን ሁላ ለተግብሮ ብላችሁ ብትሉት አናችኋል አትችሉት አቅም በለን ግን በምትችሉት ያህል ጣሩ ثم قال واعلموا اوقوا ان خير اعمالكم الصلاه ከስራዎቻችሁ ሁላ የተሻለው ሰላት ነው አሉ ዑመር ረዲየላሁ ዐንሁ ወአርضاه ተወግተው ወድቀው ወደ ቤት ወስደዋቸው ፈጅር እያሰገዱ ነው ቢጠሩ አይሰሙ ቢጠሯቸው አይሰሙ ያ አሚር አልሙእሚኒን ያ ዑመር አይሰሙ አንድ ሰሃቢ መጣና الصلاه በሏቸው አላቸው ያ አሚር አልሙእሚኒን الصلاه አሏቸው ከዛ ነቁ መጀመሪያ አልሰሙም እኮ ተሰውረዋል ራሳቸው
ነቁ አላሰለናስ ሰው ሰገደ ብለው አሉ። እያሰገዱ ነው የተመቱት። ሰው ሰገደ አሉና ቃል አላ አዋጅ ልብ ያለህ ልብ በል ጆሮ ያለህ ስማ ማለታቸው እኮ ነው። አላ ላ ሐظ ፊል ኢስላሚ ሊመን ተረከ ሰላት እስልምና ውስጥ ድርሻ የለውም ሰላት የተወሰው። አለቅ ሰላት የማይሰግድ ሰው ልጁን አታግባ እሷ ማሰግድ ከሆነ። ሰላት የማይሰግድ ሰው ልጅህን አትዳረው። ሰላት የማይሰግድ ሰው ቢሞት አትቅበረው። ሰላት የማይሰግድ ሰው ጀናዛው ላይ አይሰግድ። ሰላት የማይሰግድ ሰው ጀናዛው አይታጠብ። ሰላት የማይሰግድ ሰው ቢታመም አይጠየቅ። 8 የሙስሊም ሐቅ ሰላት ለማይሰግድ ሰው የለው። ሀብታም ሆነ ድሃ ሆነ ባለስልጣን ሆነ ብሎ ሰው ሆነ አይደለም። ሰላት የማይሰግድ ሰው ይሄ ድርሻ የለው። ከሞተ አያገሌ ሞቶ ጠንብቶ አካባቢውን አገማው እንዳይባል የሆነች ቦታ ላይ ቆፈር አድርጋችሁ ቅበሩት አሉ። هذا هو حقه ثانيا صيام ዘጠኙንም ቀን ከተቻለ መጾም ካልተቻለ የተቻለውን ያህል መጾም በተለይ የዘጠነኛውን ቀን ጉዳይ ኸዋኒ ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ጥቅል በሆነ አማርኛ ወየትኛውም ስራ አላህ ዘንዳ የተወደደ ነው በእነዚህ ቀናቶች ናቸው። ከስራዎች ደግሞ አላህ ዘንዳ የተወደደ ስራ ጾም ነው። አሰውሙ ሊ ወአና አጅዚ ቢሂ ያለው ስለወደደው ነው። ኢዘን ጾም ልዩ ዒባዳ ነው፣ የተወደደ ዒባዳ ነው፣ የሚጠናም ዒባዳ ነው። በተለይ የኢማን ክፍተት ላለበት የሚጠና ዒባዳ ነው። ተያይዞ ደግሞ ሱስ ስላለበት እጅግ ከባዱ ዒባዳ ጾም ነው። እቺን ሱስ እንደው አላህ ያጥፋትና ኢዘን እነዚህን 10 ቀናቶች በተቻለ ካልተቻለ ደግሞ የምንችለውን ያህል ዘጠነኛው ግን ሊያመልጠን አይገባም። እንደው ፈርድ ነው ባይባል እንኳን በጣም አጠንክረውታል፣ አጓጊ በሆነ መልኩ ገልጸውታልና ዘጠነኛውን ቀን የሆነ ስፔሻል ኬዝ ኖሮ ካልከለከለን በስተቀር ሁሉን ትተን እርግፍ አድርገን ዘጠነኛውን ቀን ሁሉም ሊጾሙ ይገባል። በበስ لما لأن النبي صلى الله عليه وسلم قال صيام يوم عرفة يا عرفة إلى تصوم أحتسب على الله أن يكفر السنة التي قبله والسنة التي بعده. يا جماعة يا عرفة كان تصوم يولد عامت وانجل يا الرقف البيه كبيتاي تصفار قال لون قبس وجاجوش لبيك بلو هيدوان وانجلاتشو تمرو يملسالو እኔና እናንተ ደግሞ ስላልተጠራን ቀርተናል። የበይተ መልካች እንዳንሆን ከነሱ ጋር አጅር እንድንጋራ አላሁ ረቡል ዒዘቲ ወልጀላል እነሱን አረፋ ሜዳ ላይ ቁሙ ግን እንዳትጾሙ ብሎ ከለከለ። እኛን ደግሞ አረፋ ሜዳ አልተጠራችሁም በተራ ነውና ጉዳዩ ግን ጾሙ ብሎ አዘዘ ነብዩ ሰለዋት። እነሱ መጾም አይችሉም፣ እኛ ደግሞ መቆም አልቻልንም። ስለዚህ ጾመን እነሱ ቆመው የሚያገኙትን አጅር እንድሻረካለን ወርቃማ ድል እንዳያመልጠን። ሌላው ያ ጀማዓ እንደው ዛሬ ትኩረት ላድርግ የፈለኩት ሰደቃ ላይ። ይህ ቀን በሚመጣበት ጊዜ ረመዳን ሲመጣ ዘካ የሚሰጠውም ዘካ ላይ፣ ሰደቃ የሚያወጣውም ሰደቃ ላይ በቃ ይጎለብታል፣ ይጀግናል አይደል? እጅ ይዘረጋጋል። በእነዚህ ቀናቶች ግን ለየት ያለ ነገር አናይ። ለምን ከተባለ ምክንያቱ ሁለት ነው። አንደኛ ከልካይ የነበረው ሰይጣን ረመዳን ላይ ይታሰራል፣ በእነዚህ ቀናቶች አይታሰርም። ታገለው ነው የተባልከው። ታግለህ ጣለው ወይ ጣለህ የራስ ጉዳይ ነው ብሎ ለቆታል አላህ። ኢዘን አንድ ይሄ ነው ይከለክላል፣ ድህነትን እያሳየ ይከለክላል። ሁለተኛ በዳዕዋው ላይ ቅድም እንዳልኳችሁ የነዚህን ቀናቶች ደረጃ አልቀን መንገሩ ላይ ክፍተት አለብን። ያው ዳዕዋችን እንደምታውቁት ስለሆነ ማለት አይደል? ያው ስለዚህ ክፍተት አለብን። በሚገባ መልኩ አልገለጽነውምና ለማንኛውም እኽዋን በእነዚህ 10 ቀናቶች ውስጥ በተለይ በዘጠነኛው ቀን የዱዓ ቀን ስለሆነ ሰደቃ ደግሞ ዱዓ ደግሞ ሰደቃ ሲቀድመው ያ ሰላም ሙስተጃብ ነው። ቀቢሉ አምዋጀል በላኢ ቢሰደቃ አጥፊኡ ናረ ጀሃነመ ቢሰደቃ አደል አጥፊኡ ገደበ ረቢ ቢሰደቃ። ብዙ ነው በሰደቃ ዙሪያ የመጣው ሐዲስ። ኢዘን እኽዋኒ ሐጃ ያለበት ሰው መቼም ሐጃ የሌለበት የለም፣ ደረጃው ይለያያል እንጂ ሐጃ ያለበት ሰው የዚያን ዕለታ ሐጅ ሰደቃ በማውጣት ምስኪኖችን በማፋለግ ወፊ አምዋሊሂም ሐቁን ሊሳኢሊ ወልመሕሩም አለኩ ሀብታሞችን ሲገልጻቸው ወዳጆቹ
ዘካ ከማውጣታቸው ባለፈ ከንብረታቸው ደግሞ ለየት አድርገው ያስቀመጡት አላቸው። ሐቅ አለ ብለው የመደቡት አለ። ለማ ሊሳኢሊ ለሚለምናቸው ወልመሕሩሚ ለመለመን ክብሩ ለከለከለው ደግሞ አለ አላህ። ቤቱ ሄደው አንኳክተው ምን ቸግሮ ሆኖ ብለው ይጠይቁታል። ሳይጠይቃቸው ፊቱን አውቀው እገሌ ይሄ ነገር ቸግሮታል፣ እገሊት ያ ነገር ቸግሯታል ብለው የሚጎበኙ ናቸው ብሎ አደነቀ አላሁ ረቡል ዒዘቲ ወልጀላል። ኢዘን እኽዋኒ አረፋ ሲመጣ አዲስ ልብስ እንገዛለን፣ አዲስ ጫማ እንገዛለን፣ አዲስ ሞባይል፣ አዲስ የቤት ዕቃ ምናምን አይደል? አረፋ ሲመጣ ስጋ መብላት አይደለም። ስጋ ማየት የማይችል ማህበረሰብ ሀገሬ ላይ ሞልቷል። በየገጠሩ ሁላችንም ምንጫችን ከገጠር ነው። ከተማም ያው ነው ሐሉ በብዛት ግን እንደው ከተማ ላይ አንድ ጎረቤት እንኳን ባያበላውም ሲያርድ እንኳን ያያል። ተማም እንደው ባይኑ እንኳን በልቶ ያልፋል። ገጠር ላይ ግን ጭራሽ ያንን የማያዩ የዚያን ዕለታ ለየት ያለ 1 ኪሎ ዱቄት እንኳን መግዛት የማይችሉ ብዙ የምናውቃቸው የኔ ያንተ አጎት የኔ ያንተ ያጎት ልጅ አያት አክስት ምናምን ሞልተዋል። ጎበስ እነሱ የሚልሱትን አጥተው እነሱ የሚቀምሱትን አጥተው የአረፋ ዕለታ ለየት ያለ ቂጣ የሚጋግሩበት እንኳን የሌላት አክስቴ የሌለው አጎቴ የሌለው ቤተሰቤ ባለበት ፋሽን ብለብስ ሞደርን የሆነ አለባበስና ማቴሪያል እቤት ላይ ብጠቀም ደስታው ይሞላል። ጎበዝ እዚህ ጋር አክስቴ የምትበላውን አጥታ እዚህ ጋር አጎቴ የሚለብሰውን አጥቶ አዲስ ብለብስ ያምራል። ኢዘን እኽዋኒ በእነዚህ ቀናቶች ውስጥ ለልጆቻችሁ ልብስ ትገዛላችሁ፣ አላህ ይክፈትላችሁ። ለራሳችሁም ትገዛላችሁ፣ ጨምርላችሁ። ቤት ውስጥም ቁሳቁስ ትቀይራላችሁ። አዲስ ምንጣፍ፣ አዲስ መጅሊስ፣ አዲስ አልጋ፣ አዲስ ኢላኺሪ አላህ ይጨምርላችሁ። هذا فضل الله عليكم فوسعه عليكم ይጨምርላችኋል። ግና ጎበዝ ሰልቫጁን ወደ አጎትህ፣ ሰልቫጁን ያክስትህ ልጆች፣ ሰልቫጁን ያጎትህ ልጆች፣ ሰልቫጁን ወደ አያትህ ላክ። በዚያ ጎበዝ አንተ አዲስ ደስት ለብሰህ ከምትደሰተው በላይ ያንተን ሰልቫጅ ለብሰው እነሱ ይደሰታሉ። የዛን ዕለት በተለይ ኡድሕያ ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ ስለ ኡድሕያ በሚያጓጓ መልኩ ሲገልጹ ስታርደው ደሙ መሬት ሳይነካ ያንተ ወንጀል ይረግፋል አሉ። ብቻ ወንጀል ነው የሚረግፈው አይደለም። እንግዲያውሳ በፀጉሩ ቁጥር ልክ አጅርም ይጻፍልሃል አሉ። በግ ሆነ በሬ ሆነ ግመል ሆነ ጎበዝ። ታዲያ ለኛ ብቻ እንድንበላው ነው የተፈለገው አይደለም። ለኛ አርዶ መብላቱ ሱና ነው። ለሌሎችም እንድናካፍል ነው የተፈለገው። ኢዘን ሀብት አላህ የሰጣችሁ ሰዎች ለራስ አንድ በግ ኦር አንድ በሬ አረድክ፣ ገጠር ላይ ደግሞ 5-6ቱን ላክ፣ እዚሁም ደግሞ 5-6ቱን እረድ። ወሃከዛ የዚያን ዕለት ብዙ የቲሞች አሉ። ካፊሉል የቲም ከአነ ወካፊሉል የቲም ከሃተይኒ ፊል ጀና ብለው አጓግተዋል ነቢዩ ሰለዋቱ ረቢ ወሰላሙ። እኔና የቲም ተንከባካቢ ጀነት ላይ እንዲነን ብለው አንቀዋተዋል ነቢዩ ሰለዋቱ ረቢ ወሰላሙ። ኢዘን የዚያን ዕለታ ምስኪኖችን መጎብኘት፣ የቲሞችን መጎብኘት፣ በተለይ ዱዓቶቻችሁ፣ ዑለማዎቻችሁ፣ ኢማሞቻችሁ፣ የመስጂድ ኻዲሞች የሚሰጣቸውን ደሞዝ ቀረብ ብላችሁ ጠይቋቸው። ስንት ነው የሚከፈልህ አንተ ኸጢብ? ስንት ነው የሚከፈልህ አንተ ዘበኛው? ስንት ነው የሚከፈልህ አንተ ሙአዚን ብለህ ጠይቀው እስቲ የሚከፈለው ደሞዝ። ወላሂ ብነግራችሁ የሚያሳፍር ነው። አቅሙ ልኩ ያ ስለሆነ ነው መስጂዱ ኦር መጅሊስ። ግን አቅሙን አላህ የሰጣችሁ ሰዎች ሁሌ እንኳን ባትጎበኟቸው ቢያንስ በእንደነዚህ አይነት የበዓል ቀናት አይዞህ አብሽር እኔ አለሁኝ ካልተባባልን ያዝኑብናል። ባያዝኑብንም ደስታችን ጎዶሎ ይሆናል። ሌላው እኽዋኒ የመጨረሻዬ በእነዚህ ቀናቶች ወላጆቻችሁን ሐደራ፣ በሐያት ያሉላችሁ ወላጆቻችሁን ሐደራ፣ የሞቱባችሁ በእነሱ ስም ሰደቃ የማውጣትን ጉዳይ ሐደራ። هذا صلوا وسلموا على الحبيب الذي أمركم بالصلاة والسلام قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على نبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الأربع أبي بكر وعمر وعثمان وعلي وعن سائر الصحابة أجمعين
وعنا معهم بجودك وكرمك يا أكرم الأكرمين. اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين، ودمر الشرك والمشركين. اللهم دمر الشرك والمشركين، ودمر أعداءك وأعداء الدين يا رب العالمين. اللهم يسر أمورنا، واغفر ذنوبنا، واقضي حوائجنا، واقضي ديوننا، واشفي مرضانا، وعافي مبتلانا، واهدي شبابنا، وزوج شبابنا وفتياتنا يا رب العالمين. اللهم وفقنا لما فيه صلاح ديننا ودنيانا، واحفظنا مما فيه فساد ديننا ودنيانا، إنك ولي ذلك والقادر عليه. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى، وينهى عن الفحشاء والمنكر والبغي، يعظكم لعلكم تذكرون. واذكروا الله العظيم يذكركم، واشكروه على نعمه يزدكم، ولذكر الله أكبر، والله يعلم ما تصنعون.